እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ፈቅዶ ወዶ ማለት ነው አሸዋ አንድ ሲኖ አሸዋ ገብቶልናል ለቤተ ክርስቲያን ግን ቦታው ድረስ ስላልገባ ማለት ነው 1.5 ኪሎ ሜትር ርቀት ላይ ነው የተረገፈው ጭቃ በመሆን ቦታው ላይ ያከባቢው ማሳም ዘርም ስለተዘራ መኪና መግባት አልቻለምና የዛሬ ሳምንት ሐምሌ 20 ቀን ማለት ነው በከተማም በገጠርም ያላችሁ ሁላችሁም ተባብራችሁ ማለት ነው ማዳበሪያ ከየቤታችሁ ይዛችሁ መታችሁ አንድ ሸክም ሁላችሁም የአካባቢው ህብረተሰብም ሆብሎ በእድርም ተሰባስቦ የዛን ቀን እናግዛለን ይሄንን አንዱን ሲኖ ቢያንስ 100 ምናምን ሰው እንሆናለን ይሄንን እና አሰባስበን ከወጣቶችም ጭምር እንወስዳለን ብለዋል በከተማ ያላችሁ ደግሞ ሁላችሁም ማለት ነው እንግዲህ ተረባርባችሁ ከቤታችሁ ማዳበሪያ ይዛችሁ አንድ ሸክም ሰኞ ቀን ይውላል ሐምሌ 20 ቀን ማለት ነው ስለዚህ ቦታው ላይ መታችሁ የበረከቱ ተካፋይ እንድትሆኑ ዘንድ በመጥምቀ መለኮት በቅዱስ ዮሐንስ ስም ጥሪያችን እናስተላልፋለን እኛም ደግሞ የሚመጡትን ሰራተኞቻችንን ደግሞ ባዶ አፋቸውንና አንሰዳቸውምና ስንዴ ለቅመን አስፈጭተን ዳቦ ጋግረን አንድ ቁራሽም ብትሆን በረከቱን እንሳተፋለን ማለት ነው የበረከቱ ተሳታፊ እንድትሆኑ ዘንድ መጥምቀ መለኮት ቅዱስ ዮሐንስ ፍቀድልኝ ለደጅህም አብቃኝ በሉና በኮሜንት ላይ ጻፉልኝ ማለት ነው እወዳችኋለሁ በተለይ ደግሞ በደብረ ብርሃን ያላችሁ እንዳትቀሩ እሺ ሰኞ ቀን ወይ ደግሞ እሁድ መታችሁ ማሩን በልታችሁ እዚሁ አዳራሽ አድራችሁ በጠዋት ዝናብም ሊጥል ይችላል እንግዲህ ጃንጥላ ይዛችሁ እንድትመጡ እላለሁ አሸዋው ሜዳ ዝናብ እንዳይወዝብን ሁላችሁም ተረባርባችሁ ወደ ቤተ ክርስቲያኑ አቅርቡልን ውሰዱልን እላለሁ መልካም ቆይታ ሰላም ቆዩልን